እኔ አልፈልግም። በቃ ስታወራ ተጠንቀቂ በያት። ዝም ብለሽ እንደመጣ እንደፋስ አትልቀቂ። ተረጋግተሽ አውሪ፣ አስቢና አውሪ በያት። በቃ ይሄ ነው። ከዚህ በፊት እኔና ሳታወራን የምን ምክንያቱም ታውቀዋለች። አታወጣው ምን አለች ሀይሚ እያለች ነገ ትመጣለች ስትል በእንደዛ አይነት አትበይ ስል አላለችም ብለህ ሳታወራ ተከራክራ ከኔ ጋር እስከዛሬ ድረስ የተኮራረፈችው ስለ እሷ መስክረች ማለት ነው። የምትለውን አትልም አትበይ። አንቺ ያልሰማሽ ይሆናል፣ ሚውት አድርገሽ ሄደሽ ይሆናል። አላስወራም በቤቴ ማለቱ አይቀልም። ያልተደረገ ነገር ተደርጓል ብዬ እንግዲህ እኔ አላወራም። እኔና አንቺ ደግሞ መቼ ነው የተቀያየም? ነገሩ ጓደኛሽ ስለሆነች ሀይሚ ይኸውልሽ አሳልፈሽ አለመስጠት ነው። ሰው ደግሞ ሳይሳይልሽ ገስት ላይ ባይገቡም ከስር ባይገቡም ሰው ከላይ ሆኖም ይሰማል። አንዳንዴ ገባሽ? ምናወራን ከላይ ሆኖ ሰው ይሰማል። ስለዚህ አላለችም ብሎ መከራከሩ ከባድ ነው። ለምን ጓደኛ ድንጋት እንግዲህ አንዳንድ ጊዜ ሰው ልጅ የሚወደው ሰው አሳልፈው ስታይወድ አይፈልግም። ገባሽ? ስለዚህ እኛ አሁን በአጭሩ ይሄ ሁሉ ሳትተከራከርን በአጭሩ ከዚህ በኋላ አርፋ ትቀመጥ። ከሃይማኖት ታደሰ ላይ ወረድ ትበል። ኳሱን በመሬት አድርገው በቃት። ማላገጥ ምናምን ነገር አይሰራም። ገብቶሻል? ትንተና ትታንትን እዛ ሄዳ እንደፈለገች ግን ካለች እመቤቴ ልጄን ነው የምልሽ። እኔ አልፋታትም ከዚህ በኋላ ከግምጃይ ጋር ፎቶ አያይዛ ሃይማኖትን ስትናገር አልፋታትም። አርፋ ትቀመጥ። ሳምንት ቲክታክ ይዘጋል እንጂ ማንም በስልኩ ላይ የፈለገው ማድረግ ይችላል። ግን የፈለገውን ሲያደርግ ደግሞ አዳምጪ የፈለገውን ሲያደርግ ግን ኦዲየንስ ከሆነች መብት የላትም። ኦዲየንስ እኛን የዛሬ 3 ወር ምን ስትሉ ነበረ? የዛሬ 3 ወር እናንተ ምን ስትሉ ነበረ? እኛን ስንተነንትን እረፊ። እሷ ስታወራ እየሰማች ዝም አትበይ። አስወርጃት ወይስ አቁሚ በያት ያለው እንጂ እሷ ላይ አትዛጂ። የፈለገችውን ሌላ ነገር መናገር ትችላለች፣ ግን እሷ እንድትናገር አታድርጊ። በቤትሽ ነው የምትገባው፣ አትናገራት። በአሽሙር አትንካት፣ አትስደባት። ከሰማሻት አስቁሚያት ነው። እስቲ ኮመንታተር እኔ ቤት ብዙ ይመጣል አይደለ? እስቲ እኔ ያላስቆሟት እየተበዶሽ እኮ ነው እያየሁ ነው እኮ። አዳምጪኝ፣ በትክክለኛው መንገድ እንነጋገር። እኔ በመጮ ምናምን ማምን ሰው አይደለሁም። እኔ በማገባሽ ነው። አንቺ ትሸፋፍኝላታለሽ። ለመሸፋፍንያለሽ አንቺ አልኩሽ እኮ እንደዚህ አይነት ሰው አትሸፋፍኝ። አንቺ ያንን ሰው ከወደድሽ ካልወደድሽ እኮ ችግር የለውም፣ ግዴታም አይደለም። አሽሙር ሁሌ ነው የምትናገረው። አንቺ ድንገት ላይገባሽ ይችላል ስለምትወጃት ከአንቺ ጋር ስላለች። ሀይሚ አንቺ እኮ እግዚአብሔርን ህዝቡ እኮ ነው የሚወደሽ እናቴ። አንቺ እኮ ስለማታውቂ አንቺን እኮ አይደለም እኔ ለአንቺ መስክሬልሻለሁ። ሳታብራ ስታብራራ ራሱ ጎበዝ ነች። በቃ ትክክለኛ መንገድ ታውራ። ባልና ሚስት ውስጥ እንዳትገባ። ኦዲየንስ ከሆነች እንደ ኦዲየንስ ስትቀመጥ። በአሽሙር ሀይሚዬን እንዳትነካ። ትልቅ እኮ ናት። ወይኔ ትልቅ ሰው እራሱን አያስከብርም። እንዲ አፉዛዬ በቃ አሁን እኔ የምለው ማለት ነው። አፉዛ ትልቅ ፈጣሪ ብቻ ናት። ትልቅ ትሁን ትንሽ ትሁን የማውቀው ነገር የለም አይደለ? አይምሮ ያለና እንደ ሀሳብ ማናችንም አይምሮ እያለን እናትና የሚገነብጠው እንደዚህ ሳይጋነን አዳምጪኝ፣ እንደዚህ ሳይጋነን ይሄ ነገር ለምን እንደተጋነነ ባላቅም አይዶን መሰለ አይዶን እሱ እንደዚህ አይባልም። እድሜዋ ትልቅ ነው፣ እድሜዋ ትንሽ ነው። እናንተ የምትወስኑላት አይደለም። እግዚአብሔር ነው የሚሰጠው እድሜን እንጂ የሰው ልጅ እድሜን አይሰጥም። አሁን ናኒ ስንናገራት ያምሻል አይደል? ያምሻል። እሷ ስንናገራት በሀይሚም እንዳይመጡ ይኸውልሽ፣ ኮሜንት እያነበብሽ ነው አይደል? ግን አንቺ ሰው ታታውራ ኮሜንት እያነበብሽ ዛሬ ሁሌንም ዝም በይ። እሷ ለምን ትከራከርላታለች? ወይ አስቆማለሁ ወይ አላስቆምም ትበል። ኦኬ ትላለች። ዩ ሃቭ ቱ ጊቭ አስ ታይም ስጭን። ኦኬ ምንድን ነው እንናገር እንዴ? እኛንም እኮ ነው የተወቀስነው። እኔም እኮ ተከስሻለሁ። እዛ ጋር ቁጭ ብላችሁ ሀይሚን አሰድባችሁ ሀው ዴይ ኖውስ እንዴ? አንድ ነገር ሀይሚዬ ልንገርሽ አንድ ነገር የሚደረገው ዛራ ስትገባ ስታወራ እንከታተላት። አንቺም ዝም አትበይ፣ እንከታተል። ይሄ ነው በቃ የምትለው ኮመንታተር እስቲ ይመስክር። ኮመንታተር ይመስክር። የሆነ ነገር
በይ። ማንም ሰው አይወዳትም። እግዚአብሔርን አፉዛዬ ማርያምን ማንም ሰው አይወዳትም። በቅኔ ስለምታወራ ማንም ያለ መውደድ ሌላ ነገር ነው። አንቺ አንቺ አይደለሽም እሷ ናት ጥፋተኛ እያሉሽ ነው። የጻፉልሽ እኮ ነው እያነበብሽ ነው ይልሽ ሊያን ደጋግመ ናኔ በተለይ በተለይ ማለት አሁንም ቢሆን ህዝብ ጋር አትወዳደሩ። እግዚአብሔርን ህዝቡ አንድ ነገር ካየ አይለቅም። እሺ ናንዬ፣ እሺ ናኒ ይኸውልሽ ለምን እንደሆነ ታውቂያለሽ? አሁን ብዙ ሰው ኮምፕሌን እያደረገ ነው አደለ? በዚህ ዙሪያ ጠዋት እኔ ራሴ በእናንተ አናታችሁ ላይ ገብቼ ነው እንደዛ ሳይገባኝ የተናገርኩት። ግን ምንድን ነው በቃ እንያት፣ ለምን እናስተካክላታለን። ተስተካከለች ትስተካከላለች። እውነትም አሽሙረኛ ከሆነች እኔ እስካሁን ድረስ የምትሉትን ነገር ሰምቼም አላውቅም። አንድ ጊዜ እኔና ገኒ ገብተን አንድ ጊዜ አስቆምኛ፣ አንዴ አስጨርሺ ማዛ፣ አንዴ አስጨርሺ የዛኔ ገብታ ያደረገችው ነገር ለሳምንት ተኮራርፈናል። ቢኮዝ እሱንም አላኮረፍኳትም፣ ነግሬያታለሁ። ትክክል አይደለም። እኛ የገባነው ለቁም ነገር ነው። አንቺ ግን በዛ ብዙ ሰው ተቆጥቷል። እግዚአብሔርን ኦዲየንስ በጣም ነበረ ያዘነው። ለምን እኛ ገብተን ይችል ልጅ ልናናግራት ያልነውን ነገር አቁማብናለች። በዛ ብዙ ሰው በቃ በጣም እንትን ብሏል። እና ያም አለ አሁንም እንደዛ ካረገች እኛም እኮ እናያለን። እኔም ሂዊም ገኒም ሁላችንም ሀይሚዬ ሞተን ነው የምንወዳት እና ዝም አንልም። ይሄን ያህል ዛራ እንዲህ ካረገች እንከታተላታለን። ምንም ችግር የለም። ሀይሚም ይሄን ቃል ግቢና እንትን በል በቃ እንዴ መሆን ያለበት ይሆናል። እሷን አታክ የሚያደርግ ነገር ካመጣችና ከተናገረች ማንም ዝም አይላትም። ችግር የለም። እሺ እናመሰግናለን። ናንዬ ክበሩልኝ። እናንተ ላይ አንድ ችግር የለብንም። ሀይሚዬ የኔ እናት ታውቂኛለሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይም ችግር የለም። ብቻ እሷን አሽሙሯን አስቆመው። ይችን ብቻ ቃላት ነው የምንለው። እናመሰግናለን። ምንም ችግር የለም። ችግር የለውም። ማዝዬ ጠርታችሁ ስላናገራችሁኝ ቴንኪው አመሰግናለሁ በጣም። እኔ ያው የሚታየኝና ማየውን ነው መመስከር የምችለው፣ ምሰማውን ነው መመስከር የምችለው። እስካሁን አልተከታተልኩም። አሽሙር ታውራ አታውራ ለእናንተ የተሰማው ነገር ለእኛ ላይሰማ ይችላል። አላውቅም፣ ማውቀው ነገር የለም። ግን አሽሙር ተናግራለች እንደዚህ ብላለች ለምትሉት ነገር ካወደ ያለውን ነገር እንከታተላለን። ያለውን ነገር አውራታለሁ። እናንተ እንደምታስቡት እኔ አላስብም። ምክንያቱም አላሰብኩትም። የተጻፈውንም ነገር እኔ በሆነ ነገር አሰብኩት። ከዛ ሳየው ትክክል አይደለሽም፣ አጥፊ በቃ ኦዲየንሱ ተነስቷል። በዚህ ምክንያት ደግሞ እናትሽ ተዘግዝቃለች፣ አጥፊ ብያለሁ። አለቀ በቃ። ይሄንን እንደዚህ ተነጋግረን ኦኬ ተባብለን መንትራቶች ሁሉ ከአንቺ ጋር ችግር የለብንም፣ ከአንቺ ጋር ችግር የለብንም እያሉ ነው። እግዚአብሔርን አንድ ነገር ካየ በተለይ እኔ በነገራችን ላይ እኔም ከማንም ጋር ችግር የለብኝም፣ ከማንም ጋር እንዲኖርብኝም አልፈልግም። ሰው አንቺ ያኮረፍሽኝ በዚህ መንገድ ነው፣ ያኮረፍሽኝ በዚህ መንገድ ነው። እኔ ጥፋተኛ ከሆንኩኝ በዚህ መንገድ አኩርፈሽኛል፣ በዚህ መንገድ ለምን ብሎ ጥያቄ ያቅርብልኝ። እኔ ያኮረፍኩትን መንገድ እነግረዋለሁ። ካመነኝ ያምነኛል፣ ካላመነኝ ጎሄድ እንቀጥላለን በመኮራረፍ። ግን እኔ በመኮራረፍ በመጨቃጨቅ በመጮ አላምንም። በመነጋገር ነው ማምነው እና ያለውን ነገር የሚፈጠረውን ነገር ቤቴ ላይ የተከሰተውን ነገር ሳታታው ይቅርታ እንዴ እዚህ ጋር አንቺን ማንም ጥፋተኛ ነሽ ያለው ናንዬ ይቅርታ እንዴ አንቺን ጥፋት እኔ ስላችሁ ሁሌ ነው መሰክረው። አንቺን ጥፋተኛ ነሽ ያለ የለም። ድንገርሽ እኔ በበኩሌ አንቺን ጥፋተኛ ነሽ ብዬ አላውቅም። እቺ ዛህራ የምትባለው ሴትዮዋ ሁሌ ነው እግዚአብሔር ምስክሬ ሁሌ ነው። አንቺ ድንገት ላታስተውይ ትችያለሽ ብዬሻለሁ። ድንገት ሚዩት አድርገሽ ሄደሽ ሊሆን ትችያለሽ ብያለሁ። በመጮ በምናምን እኛም አናምንም። ልንገርሽ ግን አንቺ ስላለሆንሽ አንቺ ከፈለግሽ ላታስተውይ ስለምትችይ አትመስክሪ። እሺ ከሰማሁ አስቆማታለሁ ማለቱ በቀላሉ ብንዘጋው አይሻልም ወይ ነው የኔ ጥያቄ። አንቺን እኮ ጥፋተኛ ነሽ አንቺ ቤት ገብተሽ የምታስረግጪው አንቺ ነሽ እያልኩሽ አይደለም እኮ እያወራች ነው። አንቺ ቤት ይቁማ እያለ ነው። ቅድም አንቺ ያልሽው ነገር ትክክል አለ። ምክንያቱም እናንተ ቁጭ ብላችሁ እኮ እናንተ እየሰማችሁ እኮ ነው የምትለው። ሁሌ እኮ ነው የምታስካካባት። እንደዚህ ሰምቼ እኔ ጸጥ አልልም። ማንም ኮመንታተርም ያቀኛል። ዝም በይ የሆነ የተበላሸ ነገር ካለ ራሱ የሆነ ነገር ካለ ራሱ ዝም በይ ነው። ዝም በይ ነው የኔ እናት ማለት ነው። ሀይሚ የኔ እናት። አሁን ምሳሌ እኔ አንቺ ቤት ከገባው
እኔ ቁጭ ካልኩት አንቺ ቤት አስቀምጠሽ ነው የሚሉት። እኔም በተለይ ናኒ እኔ አንድ ቃል ምለው ማለት ነው በኦዲየንስ ከህዝብ ጋር ደግሞ እግዚአብሔርን እንትን እንዳታርግ ዛራ አንድ ነገር ካየ ህዝቡ አይለቃትም። በየደችበት ቦታ ነው ኮሜንት የሚጽፈው። እንዴት ነው ነገር እስቲ ለናናት ወይ ጊዜ አንድ ነገር ብለው ነገር አለ። ኦዲየንስ ከላይም ከታች ያላችሁ ሁላችንም ለሌላ ጊዜያችን የምንናገረውን እንወቅ። ሌላ ሰው ጋር ሄዶ ምን እንደሚፈጥር አናውቅም። አሁን እንግዲህ በንግግር ወይም በአሽሙር ነው ይሄ ሁሉ ነገር የተፈጠረው እና ግን ሌላው ጋር ህመም የሆነ ነገር ባንናገር፣ የምንናገረውን ብናስተውል፣ ስንነጋገር በጥሩ አንደበት ሊሆን ይመረጣል። ይሄ ነው። ለምን ይሄ ሁሉ ያመጣው ንግግር ነው። እኛ ምንም አና እኔ በበኩሌ እኔም ገኒም ሁሉም እዚህ ላይ የምንሰበሰብ በአጠቃላይ እነሱን ከልጆቻችን በላይ የምንወድነን እና እኛ መወደድ የለብንም። ሳታውራ ማዚ ማንች ዛሬን ግን በምንጠይቃት መንገድ እናናግራታለን። እናንተ ግን አሁን ላይ ለተሰማችሁ ስሜት ለምትተረጉሙት ያላቅም ጋ ተቀምጠን ብንሰማ እኔ አንደኛ ነገር ይሄ ግራ አላዞርም። ለምን በፈን ነው የማየው እና ያንን ነው ግን መናገር ያለብኝን ነገር እናገራለሁ። ያ ነው እና ስለዚህ እህቶች አመሰግናለሁ ስለጠየቃችሁ። ለማንኛውም ገብታ ይመስለና ሚስለው ነገር ሁሉ ስታይዟል። ይሄ ነው የምለው እና እዚህ እኔ እናንተን ጠርቼ ካስደበርኳችሁ ይቅርታ። ግን ዛራ ማነሽ ሳታያታውራ ናንዬ በጣም ይቅርታ። እኔ ሰው ማስቀየም አልፈልግም፣ ግን እሷ ስለምትደጋግመው ነው፣ ሁሌ ስለምትደጋግም ነው የተናደድኩት። አትደጋግመው፣ ካልወደደቻት ችግር የለም በሚለው ነው እንጂ የሰው ልጅ ግዴታ አይደለም ውደደኝ የሚለው። ማንም ሊጠላ ይችላል።